ያለው አብርሃም አንተ ነው? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ጣቢያ ላይ ጠየቃ ፈልጋለሁ ነበር። እኔ አዎ አሁን ንግግር ከነሱ ጋር ነው እየሰማኝ ነው። አለቃ እኮ የሚሄድበትን ምክንያት እኮ አውቃለሁኝ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። እኮ ተረጋግቼ ነው እያወራሁኝ ያለሁት። አሁን አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አችልም። እኛ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው ትናት አሁን እንደዚህ ላይ አድርገህ ይችላል። አሁን በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን የምንለምነው። ገብቶኛል። ፍቅር እንዲህ ስለፈለግን እንጂ እኛ እርምጃ አቅቶን አይደለም። ስለዚህ ተባባረን ፕሊዝ። ወይኔ በላቸው ማለት መልካም ከርቸሌ ምስኪና አሳዛኝ ዜና እንግዲህ አብርሽ ታሰረ ምናምን፣ ሩታ አብርሽን እስር ቤት ወስደዋለች፣ አሳስረዋለች ምናምን ይላሉ። እውነት ነው ውሸት ነው? ቆይ ለምንድን ነው የሚታሰረው? ለምንድን ነው የሚታሰረው? እኔ አልገባኝም። በነገራችን ላይ ምን አጥፍቶ ነው? ሲጀመርም ይሄ ድራማ እየሰሩ ነው እንጂ በጭራሽ መሆን የለበትም። ለምንድን ነው የሚታሰር? ለምሳሌ ምን በተመለከተ? በቃ መብቱ ነው። የፈለገውን ሴት እኮ ማፍቀር ማግባት መብቱ ነው። ግን አልታሰረም። ከታሰረ ደግሞ እንግዲህ እነማናቸው እነሰግጥ ተንፍሰውበት እንዳይሆን ኢትዮጵያ ባይዘዌ ዩቲዩበሮችና ቲክታከሮች ጥንቃቄ አድርጉ ጋይስ። ኢትዮጵያ ላይ አሁን እየታሰሩ ነው እንዳለ ቲክታክ ተብዬዎች እኮ ልቅምቅምቅምቅም ብለው ታስረዋል። ታውቃላችሁ? ግን ሰግጥ ሳይፈታ አይቀርም። ሰግጥ ፈምስ ያለው ተፈቷል አይደል? ቤተሰብ ተፈቷል። ስለዚህም አሁን አብርሽን በጣም መረብ እየሆንክ ነው። እውነት ለመናገር መረብ ማለት ሴቶችን ልብስ የሌላቸው ሴቶች እያመጣ ራቆታቸውን የሆኑ ሴቶችን እያመጣክ ስለሆነ ስለዚህ አንተም ልትጠነቀቅ ይገባሃል ብዬ ነው የማስበው። እንደኔ ማለት ነው። እና አሁን አንተም እንዳትታሰር ከርቸር ላይ እንዳትገባ አብርሽ። ስለዚህ ወደ ድሮ ማንነት ተመለስ። ከዛ ባሻገር ደግሞ ጥሩ ነገር አምጣ ለተመልካችም። አንዳንዴ እኮ ተመልካችን መናቅ ነው። ይሄን ታውቃላችሁ። አሁን አብርሽ የሚሰራው ስራ ሁሉ እኔ አንድም ምን ተምርሻል ካላችሁ እንዳትቆጡ እንጂ ምንም አልተማርኩም። ምንም አልተማርኩም። ምክንያቱም ያው የሚያሳየን ነገር ዝሙትን እንጂ ጥሩ ነገርን አያስተምርም። ሰላም ውድና የተከበራችሁ የፋንታይ ጎንደሬዋ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ቻናሉን አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። አብሮነታችሁን አሁንም ቢሆን አይለየን ስንል በትህትና እንጠይቃለን። ሀሳብ አስተያየት ካላችሁ ኮመንት ላይ እንቀበላለን። ጥፋት ካለብንም ጥፋታችንን። እዛ ባሻገር ግን ሁላችሁም በተለያየ መንገድ ሰፖርት ስለምታደርጉኝ እጅግ በጣም ነው የማመሰግነው። በዚሁ አጋጣሚም ደግሞ የምትሳደቡም አላችሁ። እናንተንም ቢሆን እናመሰግናለን። ምክንያቱም እኛ ብር አይደለንም፣ ሁሉም ሰው አይወደንም አይደል እንዴ? ብር ነው ሁሉም ሰው የሚወደው ሰው። ስለዚህ ብር ስላል አይደለም ሁሉም ሰው ስለማይወደን ምንም ማድረግ አይቻልም እያልኩኝ እንግዲህ ዛሬም እንደተለመደው በአንዳንድ ነገሮችን መተንላችኋል ማለት ነው። መቼም የኛ ነገር ቁረጠው ፍለጠው ውቀጠው ነው እና ከመዳም ኩሽና ቁጭ ብለን የማናየው ነገር የለንም። አጃይብ የሚያስብል ነገር ነው የምናየው እና የምንሰማው ሁሉ። ስለዚህ ያለው ነገር ይሄ ነው እና እንግዲህ አብርሽ እስር ቤት ገብቷል እየተባለ ነው ከርቸሌ። ስለዚህ በቃ ማን ነበረ የነ አዶናይ ዕጣ ፈንታ ለአብርሽም ከደረሰው ምንም ማድረግ አይቻልም። በጣም እናዝናለን፣ እናስተዛዝናለን። እኛም አብርሽ ከርቸሌ መግባት የለበትም እንደኔ ማለት ነው። ግን በጣም አብዝቶታል። ባይዘው ተው አብርሽ ተው ሲባል ምንም ሊሰማ አልቻለም እና ስለዚህ አብርሽ ሳይከረችል አይቀርም። አብርሽ መልካም ከርቸሌ ተከረሻቸል ብለናል። እኛም እንግዲህ ምንም ማድረግ አይቻልም። ስለዚህ ጥፋቱ ያንተ እንጂ የኛ ጥፋት አይደለም እና መልላችሁ ፈልጌ ነው። አብርሽ ወደ ራሱ ብትመለስ መልካም ነው ብዬ አስባለሁ። አንዳንዴ ተመልካችን ማክበር አለብክ ምናምን። በእርግጥ ተመልካች አንዳንዴ ግርም ትሉኛላችሁ። በየቦታው ትክክል ነው የምትሉት እኮ እናንተ። ትክክል ምንድን ነው ትክክል? እናንተ ግፈኞች። ትክክልማ አይደለም የምር። ኧረ ወይኔ እኔማ በቀደም ቪዲዮ አይቼ ግርም ብሎኝ ልሞት ማለት ነው እውነት ለመናገር እንዴ ሴት ልጅ የምጨቀጭቀውን አይፈልግም ምናምን ሁልጊዜ ከሄርሜላ ጋር። ወይኔ እናንተ ታዝቤችኋለሁ። ከሄርሜላ ጋር ና እያላችሁ እናንተ ግፈኛ ማለት ነው። እና
እንደዛ ብላችሁ አይቻችሁ እኔማ በጣም ተሰምቶኛል ማለት ነው። አሁን ደግሞ ከሩታ ጋር ሲመጣ ትክክል ሩታ ትላላችሁ። ከዛም እዛም ትክክልም አይነፋም። እናንተ በአንድ ቁሙ። እሱ እኮ ማለት ነው እንደዚህ ጭምልቅልቅ ያለው እኮ ለምንድነው ታውቃላችሁ? እናንተ ሁሉንም ትክክል አዎ ስለምትሉ ከሩታ ጋር ትሄዱ፣ ሩታም አዎ ትክክል ናት። አብርሽ እዛች ጋር ትሄዱና ትክክል። እኔ ሄርሜላ የምትባል ምንም አልተመቸችኝም፣ ይቅርታ አድርጉልኝና አለባበሷ እንደዛ ባቷ እየታየ ሴት ልጅ እንደዛ ሙልቅቅቅቅቅ ነው ያለች፣ ስታስጠላ ሰገጤ ስጋጭ ማለት ነው። ትናንትና እኮ የለበሰችው ልብስ ራቁቷል፣ ኦልሬዲ ራቁቷል። እኔ ግን ጋሽዬ ሲያዩት ምን እንደሚሉ አላውቅም እውነት ለመናገር እና እኔ በጣም ነው የተሰማኝ እውነት ለመናገር እና ያለው ነገር ይሄ ነው። ስለዚህ እናንተ ኮመንታተሮች ደግሞ በአቋማችሁ ጽኑ እሺ ውዶች፣ ማሮች፣ ፍቅሮች እንጂ እዚህ ሚዛም ትክክልማ አይሰራም። ለምን እንዴ? ይሄ የማይሆን ነገር ነው። እና ያለው ነገር ይሄ ነው። ለማንኛውም ሰላማችሁ ብዙ ተትረፍረፍ ይበልኝ። ይሄን ያልከወሩ ይበቃኛል። ባይዘወይ በተረፈ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ሁሉም ነገር በቃ ይበለን በእውነቱ ከሆነ እና ይሄ ነው። በሌላ ጊዜ እስከምመጣላችሁ ቻናሌን ሼር አድርጉልኝ። ቻናሌ እየታየ አይደለም። ቆይ እኔ ምን ልሆን እናንተ? እስኪ ቻናሌን ሼር አድርጉልኝ። ምንም ባይዘወይ ዩቲዩብ ቻናል እንትኔን እየሸረተልኝ አይደለም። ቪዲዮ እየሸረተልኝ አይደለም። ላይቭ ላይ ነው የሚሸረተልኝ ማለት ነው። ስለዚህ ምን አባቱ ላርገው ጋይስ? እና ያለው ነገር ይሄ። በተረፈ ሁላችሁንም ከልብ ነው የማመሰግነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን እላችኋለሁ። እሺ። እና ያለው ነገር ይሄ ነው። እሺ። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። አመሰግናለሁ።